አልብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ደነገጥኩ ሰ አንቺ ግን አይሚ ምን ያስደነግጣል በቃ ዝም አልካት አይደል ዝም አልካት ፍራንክ ያርገኝ አጥፍታለች ማለት ነገርማ ብለህዋል አይሚ ፊት ይሄ በልጄ ፊት ተናገረኝ አረ ማዘር ምንም አላልኩትም እኔ ቤተኛውም ሰዓት አለው ምናምን ያልኩት ልጅዬው እሷ እኔ አንተ ልጄ ነህ እንደዛ አረ ወይኔ ወላች በቃ ይሄንን እኛም ተመርቀን ነው ለዚህ የደረስነው ምርቃቴ ይድረሳችሁ አሜን ፍቅር መውደድ ይስጣችሁ ከውጭም ያላችሁ ተባረኩልን በእናንተ መጠብቀው ነገር አለ አሁንም ሌላ ጦርነት ሌላ ኩሽት መጠብቀው ነገር አለ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንግዲህ በጣም ብዙዎቻችሁ ስትጠብቁን ነበር ከእናቴ ጋር ለምንድነው ሃይሚ ከእናቷ ጋር የጠፋችሁ ምናምን እያላችሁ ነበር መጥቻለሁ ዛሬ እና እስኪ ሰላም ባያቸው እናቴ እንዴት ናችሁ ደህና ናችሁ ከውጭም ያላችሁ ከሀገር ውስጥ ያላችሁ ትንሽ ተገናኘን ስለቆየ ነው እኔ ደህና ነኝ እናንተ ደህና ናችሁ ሰላማችሁ ይብዛልኝ ተባረኩ አሜን ያው ብዙ ሰው በቃ ጠፋች ሃይሚ ከእናቷ ጋር ጠፋች ምን ሆና ነው ምናምን እያሉኝ ነበር ያው አንቺ ብዙ ጊዜ ካሜራ ትፈሪያለሽ እንደምታያት አሁን እንደውም ትንሽ ትሻላለች ካሜራ ትፈራለችና ብዙ ጊዜ ለፕራንክም ለምንም የሚያመቸኝ ጋሽዬ ነው ማለት ጋሽዬ በቃ አራዳ ነው አንቺ አራዳ አይደለሽም እያልኩሽ አይደለም ደሞ በኋላ ቤት ገብተን እንዳያልቅልኝ ግን ያው ካሜራ ትፈራለሽ ብዙ ጊዜ ለዛ ነው ይዣትም አልመጣው እና ደግሞ ያው እኔም ከብዙ ሰው ጋር ምናምን ያው አብዛኞቻችሁ ከብሩኬ ጋርም ትጠብቁኛላችሁ እኔ ስንት ቦታ ልበጠስ እንግዲህ ሁሉም ሰው በዙሪያ ያለው አብሬያቸው በመጣ በጣም ደስ ይለኛል ግን የጊዜ ጥበት አለ ሰው ደግሞ ከጊዜ ወደ ጊዜ በጣም ከብዙ ሰዎች ጋር ይገናኛል ምናምንና በዛ ምክንያት ነው እናቴም ደግሞ በጣም ብዙ ስራ ነበረባት ፕሮግራምም ነበረ ቤት ላይ እና በዓልም ስለነበረ ቢዚ ነበረች ያው ከኔ ጋር ነው እንጂ የቀረችው ከነቡዜ ጋር ምናምን እየመጣች ነው እየመጣች ነው ከእህቶቼ ጋር ምናምን ከወንድሞቼም ጋር እየመጣች ነው ግን ያው ዛሬ እንግዲህ በጣም ብዙ ሰዎች ሲጠይቁ ነበር ለምንድን ነው ማትመጣልን ምናምን እያላችሁ ነበር በጥያቄያችሁ መሰረት እንግዲህ ዛሬ ብቅ ብለንላችኋል እና ግን ቆይታሽ እንዴት ነበር ደህና ነው እግዚአብሔር ይመስገን በቀደምም እኮ ሃይሚ የለችም ብዬ ነግሬያቸዋለሁ አንነበራችሁ ያንቺ ልደት ቀን ደግሞ እኔ የት ነበርኩኝ የብሩኬ ልደት ደግሞ እያከበርኩኝ ነበር ያ አንቺ መልካም ልደት ብያለሁ እሺ እንጂ 30 አመቴ ነው ብለሽ አሳቀችኝ እንጂ አስረጃችሁኝ አልሻል ምን አርጉ ነው ብትይ ታዳ ብታስረጅኝ ነው አሁን 50 አመት ብለን አስገጥንሽ አታስቢ እድሜ እኮ ቁጥር ነው እሱ አይደለ እድሜ ቁጥር ነው ዋናው ደግሞ የሰው ልጅ ሰላም ጤና ፍቅር ነው አይደለ እና ይሄን ነገር ደግሞ ያስተማርሽኝ አንቺ ነሽ እንግዲህ በዚህ መድረስ ትልቅ ነገር ነው እና ታዲያ በጤና መድረስሽ አሪፍ ነገር ነው ከዚህም በላይ ደግሞ እንግዲህ እጥፍ አመታቶችን እንድትቆይልን የሁሉ ጊዜ ጸሎታችን ነው እኛ ልጆችሽ እንግዲህ እንድትኖሪልን እንፈልጋለን ጋሽዬም አንቺም በደስታ በፍቅር ምናምን እንድትኖሩልን የሁሉ ጊዜ ምኞታችን ነው ያው እኔ እዛው ሆኜ በነገራችን ላይ አዲስ አበባ ተናፍቆኛላችሁ እኮ ወራኛም በጣም እንትን ሂጂ ይሉኛል አንዳንድ ሰዎች ደግሞ ሂጂና እስኪ ከነሱ ጋር ቪዲዮ ስሪልን ደስ ይበለን ምናምን ይሉኛልና ያው እንግዲህ ዛሬ መጣው አሁን ያመት ባል መጣሻለ ያመት ባል መጣው ከዛ ደግሞ ዛሬ ራሱ ይሄው በመከር ነገርያቸው አሁን ስንት ነገር ትተሽ እንደመጣሽ ቢዚ ሆነሽ ማለት ነው ቢዚ ነው አይመቸኝም እንግዳ ይገባብኛል እንግዳ ላለው ካመት ባሉም በቃ አልተመቸኝም ነው የኛ እናት እንግዳ ተቀባይ ናት ጋሽዬም እንደምታዩት ነው ምናምንና ቢዚ ትሆናለች ብታይ ዛም እዚህም ስትል ብታይ ታሳዝነኛለችና ጊዜ ማጣበብ ማስጨነቅ ነው የሚሆንብኝ ብዬ ነው ብዙ ጊዜ ያው እስካሁን ድረስ ለበዓል ከመጣው አንድ ሳምንት ምናምን አልፎኛል ግን በጣም ቆይቼባቸዋለሁ ከሷ ጋር ለመምጣት ከጋሽዬ ጋር እንኳን መተናል
ያው ብዙ ጊዜ ሴቶች ነን ቤት ውስጥ ስራ የሚበዛብን። ጋሽዬ ምን አለበት የተሰራ ይበላል። ምን አለበት እሱ እኮ እንዴት ስትሉት ይሄዳል ይሰራል። ችግር የለበትም። ደግሞ ይቀልድባቸዋል። ፕራንክ ያደርገናል ምናምን በቃ ግን ያው ተከበር በይው እንግዲህ ባለቤትሽም ተከበር ካላረፍክ ፕራንክ እናደርግሃለን። ኧረ እንደገና አሁን ተሰብስበንማ እንትን የጋብቻ በዓል ታከብሩልናላችሁ እንዴ? እንጠብቃለን ሁላችሁም በደስታ። እኔ እንደውም ባለፈው ቪዲዮ ላይ ከባለቤት ከውዱ ባለቤት ጋር ታባለብሽ ያለች ማለት ነውና እናከብራለን። ሁላችሁም ተሰብስባችሁ እንዴ ደስ ይለኛል። በቃ ችግር የለውም። ግን ስንተኛ አመታችሁ ነው? ብዙ አመት ነው። ብዙ አመት ነው። ለማንኛውም እንግዲህ ውድ ቤተሰቦቻችን ያው እናቴም እንደምታዩት እንግዲህ ከሷ ጋር መጥቼላችኋለሁ። እንግዲህ ፍቅራችሁን መግለጽ ትችላላችሁ። እንግዲህ ያላችሁን ፍቅር ምናምን መግለጽ ትችላላችሁ። የናፈቃችሁን አብረን እንድንመጣ በጣም ብዙ ስትለፉ ስትጥሩ የነበራችሁ ሰዎች ዛሬ እንደምንም ጊዜዋን አጣብቤ በቃ የቀረው ይቅር ብዬ ይዣት መጥቻለሁ። እንግዲህ በመምጣቴ እኔን ደስ ብሎኛል። ከኔም ከመስራትሽ ደስ ብሎኛል። ተገናኘን ስለቆየ በጣም ናፈቃችሁኝ እኮ። እኔ ደግሞ ዛሬ እንግዲህ ከአንድ ሰው ጋር ላስተዋውቅሽ ነው የመጣሁት። ያው እንግዲህ በጣም ብዙ ጊዜ ከጋሼ ጋር ተገናኝተዋል ምናምን ካንቺ ጋር አላገናኘዋቸውምና እስኪ ዛሬ ካንቺ ጋር ሲገናኝ ምን ይሰማዋል የሚለውን ነገር አያለውና አንድ ሰው ላስተዋውቅሽ ነው። ከዛ አንቺስ ምን ይሰማል? ኧረ ንገሪኝ። አሁን ማስተዋወቅ ከሆነ አይ ሰርፕራይዝ ነው። አይ ታይ አሁን አላምናችሁም። እኔ እኮ ፍራንክ መስሎሽ ነው? ወይኔ አላምናችሁም። ኧረ የምሬን ነው እውነት እግዚአብሔርን የምሬን ነው። ሰው አስተዋውቅሻለሁ እና ያው አይ ንገሪኝ ካልሽኝ ማስተዋወቅሽ ከብሩኬ ጋር ይቅር ትፈሪያለሽ? ኧረ ሙድ ያዘችብኝ። እናቴ ታያት ያሁኑ ጊዜ ነማ እንጂ የፊቱ ጊዜ በጣም ያስፈራል እኮ አይደለ? አዎ ግን አሁን ሙድያሽ ነው የሚመስለው። ብዙ ጊዜ ልጆች መፍራት አለብን እንጂ አሁን እኔ ፈራራል ይቅርብኝ ስትይ አሁን በእኛ ሙድያሽ ነው የሚመስለው። እየሰደብሽ ነው። ጊዜው ተለውጧል ተቀይሯል እያለች ነው። ጊዜው ተለወጠ እንግዲህ አይደለ? አዎ እውነትሽን ነው። ለነገሩ በአሁኑ ጊዜ ልጆች ተፋሩና ሳይራሱ ወደዛ ነበር የምደበቀው። አራሴ ማለት ነው። ጋሽዬን ስታይ ሳልጠራ አይ አልታይም ነበር። እሱ ማየም ነበር። እንግዲህ ያሁኑ ተቀይሯል። ጊዜው እንደ ድሮ አይደለም። በእናንተ ጊዜ ነበርና ግን በጣም ደስ ይላል። መቀየሩም ደስ ይላል። አሁን ላይ ያለው ነገር ደስ ይላል። የድሮ ተጽዕኖ ምናምን አለበት፣ ጭቆና ምናምን አለበት። በእናንተ ጊዜ ያሁኑ ነፃነት ነው እኮ። ነፃነት አለውና እናንተም ደግሞ ያው ከኛማ እኛ ያሳለፍነውን እነሱ መድገም የለባቸውም ብላችሁ ለልጆቻችሁ ነፃነት ሰጣችሁ። እንደዛ ነው የምንመክራቸው። እናመሰግናለን። የምር በነፃነት ነው እኛ ቤት ሁሉም ሰው በነፃነት ነው አይደለ? የሆነ ሰው ከሆነ ሰው ጋር ካወራን ምናምን በድብቅ ምናምን እንደዚህ ጋሽዬ ይቆጣኛል እናቴ ትቆጣኛለች ምናምን ብለን ፈርተን ሳይሆን በድብቅ ምናደርገው በግልጽ ሁሉም ነገር እና ጸባይኛም አድርጎናል። ስርዓት ያለው ሰውም አድርጎናል። ግልጽ ሲሆን ብዙ ተጽዕኖ ይሆናል አይደል? ቁጥጥር ሲበዛ ይመስለኛል ሰው ልጆች የምንበላስ ተጽዕኖ ሲበዛ እኔ እያየሽኝ አይደለም። እስከዛማ መቆጣጠራችሁ ከስራችሁ ነበር ማለት ነው። እና እንግዲህ አንዳንዴም እንትንም አለ ቁንጭጫም አለ። እሱማ ግድ ነው። አንዳንዴ መቆንጠጥ አለብን እንዴ። እሱን አልጠላውም እኮ እንዴ። ተቆንጥጠናልም ደግሞ እንደዚህማ አለቀኳቸውም እኮ። አይ ኖ እሱን ለማለት ሳይሆን ይሄን ያክል የተጋነነ ቁጥጥር የለብንም ለማለት ያክል እንጂ እሱማ በስርዓት ቀምሰናል እኮ። እና ዛሬ እንግዲህ ከብሩኬ ጋር በጣም ብዙ ሰው ባስተዋውቃችሁ ደስ ይላቸዋል ምናምንና ዛሬ እንግዲህ ሁለታችሁ አልነገርኩትም። በነገራችን ላይ እፈልግሃለሁ ብዬ ያለውበትን ቦታ ምናምን ነገርኩትኝ እንጂ አንቺ ጋር ላገናኘው እንደሆነ እንደማስተዋውቀው አልነገርኩትም። ትንሽ እስኪ የሱን ሪአክሽን ሲያይሽ ምን እንደሚል ማወቅ ፈልጋለሁ። ለመጀመሪያ ጊዜ ነው የምትገናኙት። ከዛ ደግሞ ሲቀጥል በጣም ነው የሚወዳችሁ። በነገራችን ላይ ሁለታችሁንም በጣም ነው የሚወዳችሁ የሚያከብራችሁ። ከጋሽዬ ጋር ደግሞ በቃ በቪዲዮም እንደምታዩ ነው። እነሱ ቢስ ናቸው። እነሱ ቢስ ጭራሽ እኮ ያስፈራራሻሉ። ለአዲስ አበባ ውስጥ ያለው ብሎኛል ብሩክ እያለ እዚህ አልቀመጥም እዛ ሄዳለሁ በቃ ከልጆቼ ጋር ነው የምኖረው ይላል። ይልሻል።
እኔ ትቶማ አይወጣም አልሰጠውም አውቆ እኮ ነው እያስፈራራሽ አልሰጠውም እኔ እና እንግዲህ ዛሬ በጥያቄያችሁ መሰረት በፍላጎታችሁ መሰረት እናንተም ስለጠየቃችሁ ብቻ ሳይሆን እኔም ፍላጎት ስላለኝ ነው ላስተዋውቃቸው ፍላጎት ስላለኝ ነው ያው ብዙዎቻችሁ እኛ ስላልንሽ ነው እንዴ ምናምን እንዳትሉ እኔም ፍላጎት ስላለኝ ነው ላስተዋውቃቸው ፈልጋለሁ ከመሄዴ በፊት ወደ አዲስ አበባ ከመመለሴ በፊት ማገናኘት ፈልጋለሁ እንግዲህ ወደፊትም ሌሎች ነገሮች አዳዲስ ነገሮች ሚኖሩ ይሆናል እሱንም ደግሞ እንግዲህ እግዚአብሔር ያውቃል እግዚአብሔር ከፈቀደ ሁሉም ነገር ይሆናል እና እንግዲህ ብቻ ደስ ብሎኛል ዛሬ ከእናቴ ጋር ስለመጣውነት በጣም ደስ ብሎኛል ጊዜዋን አጣበብም ቢሆን ቢዚ ሆና ነበረ እንደምንም ብዬ ይዣት መጥቻለሁ እንግዲህ ያው የሷ የልደት ቀንም ያልተገኘሁት እኔ ሌላ ፕሮግራም ስለነበረኝ ነው በአንድ ቀን ነበረ የሁለቱም ልደት አይታችሁ ከሆነ ቪዲዮ እና አዛዛ ስል ከዛ ያው ኃላፊነቱን ቀድሜ ሃፒ በርዝዴይ ብዬ ቀድሜ መልካም ምኞቴን ነግሬያት ከዛ ኃላፊነቱን ደግሞ ለቡዜ ያው ታላቅ እህት እንግዲህ የቤቱ ምሰሶ እንደመሆኗ መጠን ኃላፊነቱን ለሷ ሰጥቼ እኔ ደግሞ ብሩኬ ጋር ሄጄ ስለነበረ ነው ያው ብሩኬ ጋር ቀርቼ ለልደቱ ቀን ከዛ ደግሞ ቤት ብመጣ የሆነ እኔ እንጃ ግራ ተጋባሁኝ የቱን ማድረግ እንደነበረብኝ ግራ ገብቶኝ ነበረ ግን እግዚአብሔር ይመስገን እናቴም አልተቀየመችኝም ይረዱኛል በነገራችን ላይና እናንተም ደግሞ በጣም ስለምትፈልጉ አሁን የብሩኬ ልደት ቀርቼ ቢሆን እርግጠኛ በቃ ገላችሁኛልና ለዛ ብዬ ነው ብቻ ወዳችኋለሁ አከብራችኋለሁ ብዙ ከእናቴም ጋር ከጋሼም ጋር እንድመጣ የምትገፋፉኝ ሰዎች ያው እኔ ሳልፈልግ ቀርቼ ሳይሆን ጊዜ ማጣበብ ነው እንዳልኳችሁ ነው የቤት ኃላፊነት ያለበት ሰው ይከብዳል ሴት ስትሆኑ ደግሞ ያው ትረዳላችሁ ያስባለሁ ሴትንና ያው ቤት ውስጥ እሷ ሽር ጉድ ታያለሽ እንግዳ ይመጣባታል እኛ ቤት ውስጥ ደግሞ በዓል ከሆነ በተለይ እንግዳ ይመጣል ቤተሰቡ ብዙ ነው ብታይ ዘመድ አዝማዱ ብዙ ነውና ይመጣል ምናምን በዛ ምክንያት ነው ለሱ በጣም ይቅርታ እስከዛሬ ስላልመጣን ዛሬ ደግሞ እንግዲህ መተንላችኋል ደስ ብሎኛል እናቴ በዚህ አጋጣሚ በጣም ነው የምወድሽ በጣም በኔ ህይወት ውስጥ ትልቅ አስተዋጽኦ ያለሽ ሰው ነሽ ብዙ ጊዜ በቪዲዮ እንደዚህ ብዬሽ አላቅም እና ዛሬ እንግዲህ ልንገርሽ በጣም ነው የምወድሽ ረጅም እድሜ ጤና ይስጥልን አንቺ ስላለሽ ነው የምንሰበሰበው ቤት ውስጥ ያው ከዚህም በፊት ተናግራለሁ የሆነ ጊዜ ላይ ያው ግጥም ገጥሜልሽ አቃለሁ በነገራችን ላይ ግጥም ገጥሜላት አቃለሁ እኮ እና ያው እሷ ስላለች ነው ቤት ውስጥ የምንሰባሰበው ቤት ውስጥ ፏ ነው አንድም ቀን ይሄ ሀዘን ምናምን የለም በቃ ጋሼም እንደምታዩት መሳቅ መጫወት ነው እናቴም እንደዚህ ቪዲዮ ትፈራለች እንጂ ፏ ነው በቃ ቤት ውስጥ ደስ ይላልና ቀልደኛ ነች እንደዚህ እንደምታዩት አይደለችም ካሜራ ነው የምትፈሪው አይደል ሙድ ትይዝብናለች ከኛ እኩል ነው የምትቀላለደው ምናምን ግን ካሜራ ስለምትፈራ ብዙ ጊዜ አላስጨንቃትም አንድም ለዛ ነውና በጣም ነው የምወድሽ በጣም ነው ማከብርሽ የኔ ውድ እናት ረጅም እድሜ ኑሪልን ጤና ይስጥሽ አሜን በቃ ኑሪልን እኔ ሌላ ምንም ልልሽ አልችልም ደስተኛ ሁኝልን እንወድሻለን እና እንግዲህ ቤተሰቦች ብሩኬ እስኪመጣ እንጠብቀው የትም መሄድ አይቻልም እዚሁ ሁኑ እና እናቴ ደግሞ ከኔ ጋር እናወራለን ይሁዳችን አንቺን ከማና ወዳድሬ ላብልጥሽ አፍቅራክ ብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ የኔ ምርጥ ጓደኛ የኔ አጽናኝ እናቴ አንድም ቀን ቢሆን አንቺ የቆምሽበትን ቦታ ሳይሆን አንቺን እዛ ቦታ ያቆመሽን ምክንያት ነው የማስበው አንቺ በጣም ጠንካራ እናት ነሽ ያሳለፍሽው ነገር ላንቺ በጣም ከባድ ቢሆንም እኔ ግን ብዙ ያስተማረኝ ትምህርት ቤቴ ነበር ስሚኝማ አንቺ ለኔ ደራሲ ብቻ አይደለሽም ራስሽ ምርጥ መጽሐፍ ነሽ እመኚኝ ቤተሰብን መርጦ ደግሞ መወለድ ቢኖር እንኳን ደግሜ መወለድ የምፈልገው ካንቺ ነው እናቴ ጓደኛዬ በጣም ወድሻለሁ ኑሪልኝ ሰላም መስከን ደህና ነሽ እኔ ሃይሚ ምን አይነት ስራ ነው የምትሰሪው ግን በማለት እንዴ ሰዓት ነግሪኝ ማዘር ሰርፕራይዝ ሰላም ማዘር ሰላም ነን እግዚአብሔር ይመስገን እንዴት ነው ደህና ነኝ
በቃ ሳትነግረኝ ነይ ብላ መጣችኝ አይደል? አው ልጅ እኮ ለሰው ነገርኳት ነገረችኝ እኮ። ሰላም እንዴት ናችሁ? ለሰው ጭራሽ አልነገርኩትም። ማሚ ጤናዎት እንዴት ነው? ሰላም ነው እግዚአብሔር ይመስገን። አንተ እንዴት ነህ? ይመስገን። ደህና ናችሁ? ደህና ነን። ደህና ነን። ደነገጥኩ ሳይ አንቺ ግን አይሚ ምን ያስደነግጣል? አይ ካሜራ ኖሮ ማዘር መታ ቢያንስ ቀርም ካሜራ ትፈራለች፣ ብታይደፋር አይደለች፣ ታስቸግራለች ካሜራ። እኔ ይሄ ካሜራ ብቻ አታምጡብኝ ትላለች። ካሜራ ጀርባ ደግሞ ፏ ነው በቃ ትቀልዳለች። እንደ ጋሽዬህን አይደለም እኔ ጋሽዬ ከባድ ሰው ነው። ከባድ ሰው ነው ጋሽዬ በቃ ከዘመኑ ተፈጥሮዬም በቃ ተፈጥሮዬም ዝም ማለት ነው። ደን እንግዲህ እሱ እንኳን ሆድፍጀው ተፈጥሮዬም ዝም ማለት አላለችም። ቤት ውስጥ እያደከመች እንደ ሙሺ ነች መነገር ሰራሽልኝ ግን ማርያም እኔ ደነገው ምሳ በሉ። እሺ እንዴት ነው? አንተን እየጠበቅን እሺ ካንተ ጋር እኔ ምን ልበልሽ አይሚ አሁን እንደዚህ አስደንግጠሽ ጠርተሽኝ እኮ ግራ ገባኝ። ያው ለእንትን እኔ እንጃ እንዴት እንደሆነ ሰርፕራይዝ ላድርግብኝ መታወቅ አፈልግም ነበር። ተገናኝተናል እኮ ሰርግ ቤት ላይ ግን ደግሞ ያው እንደዚህ በተወወቅ ምናምን እንደዚህ አይደለም። በሩቁ ነው እንዲ ካሜራ ኖሮ ምናምን ደግሞ ከባድ ነው። አይ ያው ሰዎች ብዙ የኛ ፋሚሊዎች ደስ ይላቸዋል ብዬ አስባለሁ። ከመሄዳችን በፊት ያው ፋሚሊዎቻችንን ብናስተዋውቅ አይሻልም ብዬ። አይ ጥሩ ነው። ዝም አልካት አይደል? ዝም አልካት ፍራንክ ያርገኝ አጥፍታለች ማለት አጥፍታለች እሺ አይ ታጠፋለች። ጋሽዬ እኮ ነው እውነቱን የሚነግረኝ። እንዴት ብቻ በማዘር ያቀሳሰርሽ ነው ይናገረኝ በጣም ነው የሚፈልሽው። ያው ጋሽዬም እኮ እንግዲህ ቀይሯቸዋል እነሱም በእኔ እኔ በጣም ተሰምቶኛል። አሁን ዛሬ ባንቺ ፊት ልናገር ነው የመጣሁትና እኔ ተሰማኝ። በቃ ልጁ እኔ ነኝ ጋሽዬ ግን በቃ ፍቅር ቀነሰብኝ። ከብሩክ ጋር አይተሻል። የሆነ ጊዜ ደግሞ አስፈራርቶሻል አንቺ። በጣም ትንሽ ማዘርንም እንግዲህ እስቲ እንወርሳለን ብለናል። አረ ነው እንደዛ ከሆነ እኔ በቃ አዋጅ ነው ማውጀው። ጋሽዬንም እናቴንም ተቀምጫለሁ ብዬ በማይክሮፎን እንደዚህማ አይሰማሽ። መሰማት እኮ የለብሽም አይደል ማለት ነው። ልክ ነው። ለሁሉም ይካፈላል። ፍቅር እኮ አላቂ አይደለም። ይሰማኛል። ሰው ነኝ እኮ። አይ የኔንም ማዘር ወስዳለች። ማዘር የሆነ ቀን ምን እንዳላት ልንገርህ ጋሽዬ። የሆነ እየተነጋገሩ ነበርና ከዛ አንቺ እባክሽ አጨቅጭቅኝ እኔ ካልሆነ ብሩኬ ወስዳለሁ ብሎኛል ካንቺ ጋር እዚህ አልጨቃጨቅም እና ምን ብለኸው ነው እንዴ የቻለው ነገርማ ብለኸዋል። አይ ቢፊት ይሄ በልጄ ፊት ተናገረኝ። ኧረ ማዘር ምንም አላልኩትም። እኔ በየትኛውም ሰዓት አለው ምናምን ነው ያልኩት እንጂ ምንም ማለት እኮ ታዲያ ምን ግዴታዬ ስለሆነ ነው ያልኩት። አሁን ለታቻ የተነጋገሩት ጋሽዬ አስፈራራን እኮ ሄድላችኋለሁ ብሎ ማለት እኔም አላለያይም ከማዘር ጋር ጋሽዬ እንደዛ አለ። እኔ ሄድልሻለሁ እንደውም ብሩክ ወስዳለሁ ብሎኛል እዛ አዲስ አበባ ሄድልሻለሁ አለ ማለት ነው። እና ያስፈራራናል በአንተ ብቻ በቃ ቤት ውስጥ። በተረፈ ደህና ናቸው? ደህና ነን ማዘር። ቤተሰብ ሁሉ ደህና ናቸው? ሁሉ ሰላም ነው። ፏ ነው ማዘር። እርሶስ እንዴት ነው? ጤናዎት ምናምን ደህና ነው? ደህና ነው እግዚአብሔር ይመስገን። ዋናው ጤና ነው። እንግዲህ በስንትን ትግል ነው ያመጣችኝ። ይሁን ስራ ነበረብኝ ከቤት እንግዳ አለብኝ ነይ ብላ ዛሬ ነይ ከኔ ጋር ነሽ አለችኝና እናቶች ጋር እኮ ስራ ይበዛል። ሁላ እኮ ኦዲየንስ ሁላ እየተናገረ እኔን እየተናገሩኝ ነበር። ምንም በማላውቀው እኔ እንጃ ለምን ማዘርን ከማዘር ጋር ይዛት አመጣም ይሉኛል። ልጅዬው እሷ እኔ አንተ ልጄ ነህ እንደዛ። አይ ግን ያው ባለመብት አሁን ከዚህ በኋላ አንተም መፍታለህ። አረ ወይኔ ወላች በቃ ይሄንን አይ ችግር አሁንማ እመጣለሁ ቤቱን። ከዚህ በኋላ መብት አለ ተባልክ አይደል?
ደበረሽ? አዎ እንዳጉረመረም ሸረተይ ከማሚ ሁለቱንም አይመጣም። አይሁን ችግር የለም። ዋናው እነሱ ከወደዱ ና ብለው ከፈቀዱልን እንጣቤት ግን እኔ ምንም ነው የምታደርገው? ኧረ አይደለም እንዴ እኔ ማዘር እሷ የምትለኝ ነው ማድረግ ያለብኝ። አይ ሁለታችሁ ተማካክራችሁ ማድረግ ነው ያለባችሁ። አይ ሃይሚን እሷ የተናገረች አንተ መታዘዝ አለብህ፣ አንተ የተናገርካት እሷ መታዘዝ አለባት። ከመታዘዝ ሁሉ ነገር አለ። መቻቻልማ ግድ ነው ማዘር። አዎ አንዳንዴ ታስቸግራለች እንጂ ታስቸግራለች። ኧረ እኔ ያስቸግራለሁ እና ጋሽዬን ይጠይቁ። በፍራንክ ነው ማስቸግረው። በፍራንክ አይደለም አይደል? የለም ጋሽዬን ይጠይቁ ብያለሁ እኔ አልሰማሁም እንግዲህ። አዎ እኔ ሳስቸግር ሰምተሽ አታውቂም? አዎ እኔ ታዛዥ ነኝ። አረ ታዛዥማ ታዛዥ ነሽ እኮ። እኔ እኮ አሁን ታዛዥ አይደለሽም ማለት ታስቸግራለሽ ማለት። እሺ በቃ እሺ በቃ አዮ ዝም ይበል እያለች አየሻ ታቻላ። አረ እኔ ማዘር ጋር ስትሄድ የለም ማዘር እንዲህ ነው የምታስብ ያለ የሌለውን እያወራች በቃ ውሸቱንም እውነቱንም ደበላልቃ እያወራች ተቸገረ። ቀን እናቱ ስልክ ስታወራ ትጀናጀናለች አልኩኝ። ከዛ እናቴ እኮ ስልክ ሲደወላት ጋሽዬ ይቀናል እኔ ስልክ እያወራች ነው ብያቃጥራለሁ አልኩት። ከዛ እንዳትናገር አልኩት። ሙሽ ስትመጣ ሊነግራት ነበር። እኔ ተውኩታ ተውኩ። ያው ቤት ስትሄዱልኝ ነው እሱ ብቻ ነው እንዴ ምን ላወራ ብል እኮ ብዙ አወራለሁ። በቃ ምን ተሰማህ? አረ ደንግጫለሁ ታውቂያለሽ። የምር አልጠበቅኩትም። እያየሁህ ነበር። ልመለስ ልሄድ ላይ ነበር እንዴ እያልክ ነበር። ክውን ያልኩት ከማን ጋር ነች ሃይሚ ብዬ ዞር ስል ማዘር እኔም እኮ እዚህ ነው የነገረችኝ። እዚህ ነው የነገርኳት። ዛሬ አንድ ላይ በቃ እንትን እንላለን ጊዜ እናሳልፋለን። ነይ አሁን ይሄ እንግዳ እያለ እንዴት ሊሄድ አልኳት። ነይ ዛሬ እኔና አንቺ አንድ ላይ ነው የምንውለው ብላ ጊዜይ መጣች። ጊዜማ ካለ አሪፍ ነው። አዎ ከመጣች በኋላ ነው እኔ የነገረች። ቤት እኮ ልወስድ ነበር አንተን፣ ግን ቤት ደግሞ በቃ ሰው አለ፣ ጫጫት አለ፣ ቪዲዮ ይዤ አይመችም። በቃ ትኩረት ግርግር ነው። መስማ አይ ጥሩ ነው። እንኳን መጡ ማዘር፣ እንኳን ተዋወቀ። አረ ደስ ይላል። ይሁሉ ሰው እያየ ነው እንግዲህ የተዋወቀናል። አረ እግዚአብሔር ያክብርልን እዚህ ድረስ እሺ ብሎ ስለመጡላት አታመሰግኝ። እኔ ብያታለሁ፣ አመሰግናለሁ ብያታለሁ። ያው እንደ ልጅ ብያታለሁ። እንትን እግዚአብሔር ይባርክሽ ብዬ መርቂያታለሁ እኮ። የልጅ ምርቃት ይደርሳል ይደርሳል። ልበ ንጹህ ይሁን እንጂ እኮ ልብሽ ንጹህ ይሁን እንጂ ትልቅ ትንሽ ይላል እንዴ ምርቃት? እኔ እንጃ እኔ አላውቅም። ይላል ማዘር አይልም። እኔ ሚላይ አሁን ብዙ በተፈጥሮ ብዙ አልመርቅም፣ ውስጤ ነው የሚመርቀው። እኔ የልጆቼን ከውጭም ያሉ ነግሬያቸዋለሁ። እስከዛ እንደ ባለቤቴ አላውቅም፣ ግን ውስጤ ድረሳችሁ ነው የምላቸው። ጋሽዬ እኮ እሳት ናቸው። በቃ ውስጤ ነው የሚመርቀው። በቃ ሙሽም እኮ ብዙ አችልም። ሙሽ ራሱ ብዙ አችልም። የኔ ማዘርም ብዙ አችልም። አሁን እንደውም አሪፍ እየለመደች ምርቃት ነው። አይ የሆነ ቀን እኮ በቃ ያሉ ይመስለኛል አለችኝ። ካሜራ ሳይ ምፈረው ለዛ ነው። ቀጥታ እያዩኝ ነው ይመስለኛል። አንቺም እንደዛ ነው እንዴ ይመስልሽ? እዛ ጋር ያሉ ይመስላል አለችኝ። ካሜራው ላይ በቃ ያሉ ነው ፊት ለፊቴ ብዙ ሰው ያለ ነው የሚመስለኝ አለች ማለት ነው። የምርም እኮ ሁሉም ሰው እንደዛ ነው። ለመጀመሪያ ጊዜ ይፈራል ካሜራ ላይ ምናምን። ግን ደግሞ ያው ልደቶትም ነበረ። ሃፒ በርዝዴ ብለናል። እንኳን ተወለዱ። ቀሪ እድሜዎት እንግዲህ የተባረከ ይሁን ማዘርዬ። ሰላም ሁሉንም ፍቅሩንም ያድሉት። አሜን ይባረው በልደት አሁን ያይን እየነገርኳት ነበር። ተሰብስባችሁማ አንዴ የጋብቻ ዓመታችንን አክብሩ እያለች ነበር። ምን የእንትን ዓመት ሁለታችን አረፋ እንላለን። ከተጠራንማ አፋ ነው የምንለው። ኧረ እግዚአብሔር ተገኝቶ ነው እንዴ? ታስቧል? አዎ ታስቧል። በቃ እግዚአብሔር ያውቃል። በሰላም ያደረሰንና ኧረ በደስታ እንዴ ደግሞ ለአንቺና ለጋሽዬ ያልሆነ የኛ ሐሳብ ሳይሆን የሱ ሐሳብ ይሁን። በቃ ከላይ ነው። እና መልካም ጋብቻ በሉልን። መልካም ጋብቻ ነው ከወዲሁ። መልካም ጋብቻ እኮ አይደለም ባለው እንኳን አደረሳችሁ ነው እንዴ? እኔ እንጃ። መልካም ጋብቻማ የተጋቡ ጊዜ ነው። መጀመሪያ ቀን ነው የሚባለው። እንኳን አደረሳችሁ ነው የሚባለው።
እንኳን ለዚህ ቀን አበቃችሁ በሉልን እናትና አባቶቻችን ምን ይባላል እኔ አላውቅም በቃ እንኳን አደረሳችሁ መሰለኝ ቫለንታይን ቀን ነው ያለ ሃፒ ቫለንታይን ዴይ ኧረ እሱማ የፍቅረኛሞች ቀን ነው እና ኦኬ ጋሽዬ ባልና ሚስት ናቸው መልካም የመግባባት አመት ነው የሚባለው አረ እንኳን አደረሳችሁ ነው የሚባለው እንኳን አደረሳችሁ ለዚህ ጊዜ ለዚህ ብዙ የሚያስተምሩ ነገሮች አሉኛል ይነገረን አይጠፋም አረ ምን ገጠመኛል ገጠመኝ ይኖራል ብዙ ጊዜ ነግረውናል ያሳለፉት እንትን ከጋሽዬ ጋር ቀላል አይደለም በነገራችን ላይ ያሳለፉት ከባድ ነው በጣም አሁንም ከዚህ በላይ እንግዲህ ስንት ብቻ 100 አመትንም ለማክበር ያብቃት ከእናንተ ጋር አሁንም ደህና ጊዜ መጥቶላቸዋል እግዚአብሔር ይመስገን ያኔ አልፈነዋል እኮ በድብቅ ነበር እንዴ ጠልፎ ነው እንዲያገባሽ አዎ በድብቅ ነው ጠልፎ ነው አይ ጠልፎ ሳይሆን በስነ ስርዓት ነው ግን ተፈራችን ተቀፈል ምን ብለን ባህሉ ከባድ ነው አይዛኔ ሸፍነን ነው በእንትን በፈረስ ተቀምጠን አሁን በመኪና እያላችሁ እየተዝናናችሁ ነው አሁን ጊዜው ተቀይሯል በጣም ደስ ይላል በጣም እንግዲህ ለኛ ለልጆችም ይሄ በረከት ይድረሰን እንግዲህ አሜን አሜን እኔ ሁሌ ነው መርቃችሁ እኮ እዚህ ጋር በእነሱ ልጆች የፊትም ሳይሆን ሁሌ መርቃቸዋለሁ እና እኛ ደግሞ እንግዲህ በእኔና በብርኬ ስም የሆነ ስጦታ ይዘንልሽ ይዤልሽ መጥቻለሁ ግን በእኔና በብርኬ ስም ስጦታው ማለት ነው እና ስጦታ ጥሩ ነው ደስ ይላል ጥሩ ነው አንድ ላይ እንድንሰጣ ስለፈለኩኝ በነገራችን ላይ ብዙ ጊዜ ስጦታ ሰጥቻት አላውቅም እንደውም ለሷ ለጋሽዬ እንጂ ለሷ ብዙም ያው ስለማላገኛት ቢዚ ስለምትሆንብኝ ማዘሮች በጣም ስራ ይበዛባቸዋል ድሮ ወደ እናቷ ነበር ቀይራ ነው አዎ ተቀይሮ ነው እንጂ ወደ እናቷ ነው እኔ አይደለም ጋሽዬ ነው እንደዚህ እንትን ያለሽ ይቀማሽ እና ስጦታ ይዘንልሽ አረኛ ያለን ማዘርዬ ይሄን ስጦታ ብሩክ አንተ ስጥልኝ አረ ችግር የለውም አንቺ መስጂኩ አንቺን ከማና ወዳድሬ ላብልጥሽ አፍቅራክ ብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን ሚዬ ግን ይመች ደረገጥኩ በባዶ እጅ ማዘርጋ ብዬ አይ ሰርፕራይዝ ላረግ ስለፈለኩ ነው ይሄን ሌላ ጊዜ ፈለከውን አድርግ ከዚህ በኋላ ስልኳን ሰጣለሁ እሺ ማውራት ይቻላል እና ትወጂዋለሽ ብዬ አስባለሁ ተባረኩ ያምራል ከለሩ ማሪፍ ተባረኩልኝ አሜን በሰፊ ስጣችሁ ልጆቼ አሜን ምንም አይቸግራችሁ አሜን እኛም ተመርቀን ነው ለዚህ የደረስነው ምርቃቴ ይድረሳችሁ አሜን ፍቅር መውደድ ይስጣችሁ ከውጭም ያላችሁ ተባረኩልን አሜን ፍቅር ይስጣችሁ መውደድ ይስጣችሁ ከሁሉም ፍቅር ነው ወገኖች ፍቅር ከሌለ ሁሉ ከንቱ ነው የሰው መውደድ ይስጣችሁ አሜን ተባረኩልኝ አሜን እንግዲህ አላስጨንቅሽም ከዚህ በላይ እናመሰግናለን ማሚ እርሶም ከጋሽዬም ጋር ረጅም ጤናና እድሜ ይስጥልን ያኖርልን አሜን ይሄ ምርቃት እኮ አይገኝም ከባድ አይገኝም እናመሰግናለን እናንተም እንደኛ ሰፊ እድሜ ይስጣችሁ አሜን 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 ደግሞ በእናንተ የምጠብቀው ነገር አለ አሁንም ሌላ ጦርነት ሌላ ኩሽት የምጠብቀው ነገር አለ እሱ በደንብ ነው የምጠብቀው ታውቁታላችሁ ባይሜ ተሳፍሪኝ እያየሽኝ አታሳፍሪኝ ይሁን እንግዲህ ይሁን አሜን ማዘርዬ አሜን ያው እኛም እንግዲህ የምጠብቂውን አድርገን አላቅም ብቻ አንቺን ለማስደሰት ያብቃን እንወድሻለን እኔ አመሰግናለሁ በጣም ነው እኔ ደስ ብሎኛል ልጆች ከውጭ ልጆች ተገናኘው ቆየ እኮ ተገናኘን ይመርቁልን እስቲ በዚህ አጋጣሚ ተሸክሉ አሜን በሉ የእናት ፍቃድ አይገኝም አሜን ከውጭም ከሀገር ውስጥም ያሉ ይባረኩ አሜን ቤተሰባቸው ሁሉ ይባረክ አሜን እነሱም ለእናት ለአባት የሚጠብቁ ይሁኑ አሜን
ኑሩልን በቃ አሜን በሉሽ እንወዳችኋለን ተቀበሉ ያው የእናት ምርቃት አይገኝም ምርቃት በበዛ ባነሳ አይደለም እንግዲህ እናቴ ብዙ ምርቃት አትችልም አታስጨንቋት ያቻለው ተናግራለች ከዚህ በፊት ያለውን ብቻ አሜን ብላችሁ ተቀበሉ እና እናቴ ስጦታችንንም ስለወደድሽ በጣም ደስ ብሎኛል ያው እንደምን ማስጨንቄሽን ቢሆን ስለመጣሽ ከኛ ጋር ቁጭ ብለሽ እንደዚህ ስላወራሽ ቤተሰቦቻችንን ስለተገናኙሽ በጣም ደስ ብሎኛል እንወድሻለን እናከብርሻለን ነፍ አመት ኑሪልን እንግዲህ እኛ ልጆችሽ ደግሞ ከዚህ በላይ አድገን ከፍ ብለን አንቺን ለማስደሰት ያብቃን ደስታችሁን እንጂ መከፋታችሁን ሀዘናችሁን አያሳየን በቃ ይሄንላ አሜን 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 አሁን ምሳ እንብላና እሺ ያው እሷም ሰው ስለሚጠብቃት ቤት እሺ እና ደስታ አይመስልም እሺ ኧረ ችግር የለውም ምን ችግር ያለው ግን አንተ የተሰማን ስሜት ታራ ደስ ይላል ቀልቤን እኮ ገፈፍሽ እኔ ምንም ማለት አይደለም ደንግጫለሁ እግዚአብሔር እኔ ነው የፈለኩት እኔ በቃ አንተ ማስደንገጥ አሁን ነግሬክ ቢሆን ዛሬ ከእናቴ ጋር አገናኛለሁ አስተዋውቃለሁ ብዬ ቢሆን አስበዋል የምታወራውን አስበ ተጨንቀ እንዴት እንደ ሰላም እንደምትላት ትመጣለህ ግን ድንገት ሲሆን የትኛው ነገር ደስ ይላል አረል በኔ ቦታ አትኑ ብቻ የሆነ ሚስቴክ እንኳን ቢኖር በዛስ አረ ግን እንደዛ ለማለት ሳይሆን ሰርፕራይዝ ለማድረግ ያክል ምክንያቱም አንተ ጋሽዬን እንዳገኘው ሁሉ እናቴንም ማግኘት እንደምትፈልግ አውቃለሁኝ ብዙ ሰውም በጣም ብዙ ጥያቄ ነበረው ብዙ እያሉን ነበረ ምናምንና ያው የጊዜ ዓለም መመቻቸት እንጂ እኛ ሳንፈልግ ቀርተን አይደለም ግን ያው እውነቱን ተናግሬያለሁ ብቻ እንግዲህ ፈታበሉ አትጨነቁ እናንተ እኛ በጣም ሰላም ምግብ አዝዣለሁ ነው ያልሽኝ አዝዣለሁ ቆዩ እኮ ቆዩብን ምግቡ ቼክ ላድርግ ደንግጠናል ካሜራ ሲያዩ ቼክ ላድርግ ደንግጧል ፊቱን እያየሽ ነው ድንገት ነው እና እንደዚህ ሳልነግረው ምናምን ይዤው ና ብዬው አስቢ ከዛ ካንቺ ጋር ቁጭ ብለን ሲያየን ይደነግጣል እኔም በሆን ደነግጣለሁ እና ደንግጧል ግን ያው ብቻ ፏ ነው ቤተሰቦች እንግዲህ ቻው እኔ ራሱ ማወራው ራሱ ጠፋብኝ ተንከባከብኩ ነበር እኔ ራሱና እንወዳችኋልና ከብራችኋለን ከኛ ጋር አብራችሁ ስለነበራችሁ እናረጋችኋለን እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ከዓይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ ውስጤ ካለ ጭንቅ ሀሳቤን መታርቂ ሽፍንፍኔን ገልጾ አዋቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ ቦታ